ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮችን ደግሞ እንግሊዝኛ ለጀማሪዎች በሚሆን መልኩ እንማማራለን። ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። በተለይ አብዛኞቻችን እንግሊዝኛን ለማንበብ ለመጻፍ ተቸግረናል። ለምንድን ነው የተቸገርነው? በምን አይነት መንገድ ነው ማንበብ የምንችለው የሚለውን በዚህ ቪዲዮ ወይም ትምህርት የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው ድረስ መከታተል እንዲሁም ደግሞ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን አድርጉልን። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር መጀመሪያ የምናየውን የእንግሊዝኛ ንግግር በቀላሉ ምን ብለን እናነባዋለን ወደሚለው ስንሄድ ከኛ የሚጠበቀው እያንዳንዱን የእንግሊዝኛ ፊደሎች ድምፃቸውን ማወቅ ከቻልን በቀላሉ ማንበብ እንችላለን። ኦኬ፣ የመጀመሪያዋ ፊደል እንደምታዩት ኤስ ነች። ኦኬ፣ ከኛ የሚጠበቀው ኤስን ምን ብለን እናንብባት፣ ምን አይነት ድምፅ አላት የሚለውን ነው። ስለዚህ ኤስ ስ ሚል ድምፅ አላት። ኤስ ምን አይነት ድምፅ አላት አሏችሁ? ስ ሚል ድምፅ ይኖራታል። ኦኬ፣ ከዛ ቲኤ ታ ሚል ድምፅ ይኖረዋል፣ ወይም ደግሞ እንደ ታ ይነበባል። ኤንን እንደ ን እናነባለን። ዲን እንደ ድ። ከዚህ በኋላ ድምፆችን አገጣጥመ ማንበብ ነው። ምን ብዬ ላነበው? እስ ታ ን ድ ስታንድ ስታንድ። ኦኬ፣ ከዛ ዩና ፒን በቀላሉ ምን ብዬ ላንብበው? አፕ። ያ ማለት ዩ አ ሚል ድምፅ አለው፣ ፒ ፕ ሚል ድምፅ አለው። ስለዚህ በአንድ ላይ አፕ ሙሉ ሲነበብ ስታንድ አፕ። ስታንድ አፕ ምን ማለት ነው? ቁም ወይም ደግሞ ቁሚ ለማለት ስንፈልግ ስታንድ አፕ ማለት ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ ኦኬ፣ ከዚህ ጋር ይችንን ማን ሚ አድርጉልኝ ቁሚ ለማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ደብሊው ኤ እንደ ዋ እናንብበው ወይስ እንደ ዊ እናንብበው? እንደምን ይነበባል? ደብሊው ኤ እንደ ዋ ሳይሆን እንደ ዊ ነው የሚነበበው። ዊ ሚል ድምፅ አለው። ለምን? ተነባቢ፣ አናባቢ፣ ተነባቢ በሁለት ተነባቢዎች መካከል ነው ኤ የተባለው አናባቢ የመጣ። ስለዚህ ደብሊው ኤን ዊ ብለን እናነባለን። ኬኢን እንደ ክ በአንድ ላይ ዊክ፣ ዊ እክ፣ ዊክ። ኦኬ፣ ከዛ ዩና ፒን አፕ ሙሉ ሲነበብ ዌክ አፕ፣ ዌክ አፕ ተነስ ወይም ተነሽ ወይም ደግሞ ንቃ፣ ንቂ እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ጂአይ ምን አይነት ድምፅ አለው? ጊ ሚል ድምፅ አለው። ጊ ተብሎ ይነበባል። ቪና ኢ ቭ በአንድ ላይ ጊ ቭ፣ ጊቭ። ኤምኢን ሚ ብለን ማንበብ ነው በቀላሉ። ስለዚህ ሙሉ ሲነበብ ጊቭ ሚ፣ ጊቭ ሚ ስጠኝ ወይም ስጭኝ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ኦኬ፣ ከዚህ ጋር በቀላሉ አንድ አናባቢ ነው ያለ። ስለዚህ እንደ አጭር ድምፅ ማንበብ ነው። በአጭር ድምፅ ጊዜ ደግሞ ፒኤ ፓ ተብሎ ይነበባል። ኤስኤስ ስ ተብሎ ይነበባል። ስለዚህ በአንድ ላይ ፓ ስ፣ ፓስ። ኦኬ፣ ከዛ ኦ ዩ ቲ በአንድ ላይ አውት፣ አውት ተብሎ ይነበባል። ኦ እንደ አ ነው የሚነበበው ማለት ነው። ለምን? ኦም አናባቢ ነው፣ ዩም አናባቢ ነው፣ ቲ ተነባቢ ነች። ስለዚህ በዚህን ጊዜ ኦ አ ተብሎ ይነበባል። ስለዚህ አውት ብዬ አነባዋለሁ። ሙሉ ሲነበብ ፓስ አውት፣ ፓስ አውት ራሱን ሳተ ወይም ራሷን ሳተች እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኤች ኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ በአንድ ላይ ሆ ል ድ፣ ሆልድ። ኦኬ፣ ከዛ ኦና ኤን ኦን ተብሎ ይነበባል። ሙሉ ሲነበብ ሆልድ ኦን፣ ሆልድ ኦን ጠብቅ ወይም ደግሞ ጠብቂ እንደማለት ነው። ኦኬ፣ ወደዚህኛው ሴልኛውስ ምን ይላል? ፒኦን እንደ ፖ እናነባለን። ኦኬ፣ ከዛ አይኤንቲ ምን ተብሎ ይነበባል? ኢንት ተብሎ ይነበባል። ኢንት ሚል ድምፅ አለው። በአንድ ላይ ፖይ እንት፣ ፖይንት፣ ፖይንት። ኦኬ፣ ከዛ ኦ ዩቲ ምን ተብሎ ይነበባል? እያቸዋለሁ አውት፣ አውት ብለን እናነባለን። ሙሉ ሲነበብ ፖይንት አውት፣ ፖይንት አውት አመልክቱ
አመልክት ወይም ደግሞ አመልክች እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ኦኬ ከዚህ ጋር ቲኤን እንደ ታ ሳይሆን እንደ ቴ ነው የምናነባው። ቴ የሚል ድምፅ አለው። ኬኢ እንደ ክ በአንድ ላይ ቴ ክ ቴክ። ኦኬ ከዛ ኦ ቪ ኢ አር በአንድ ላይ ምን ብለን እናነበው? ኦቨር ኦቨር ተብሎ ይነበባል። ሙሉ ሲነበብ ቴክ ኦቨር። ቴክ ኦቨር ምን ማለት ነው? ቴክ ኦቨር ማለት መቆጣጠር ማለት ነው፣ ወይም ደግሞ ተቆጣጠር፣ ተቆጣጠሪ እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ይህስ ምን ይላል? ኤችኢን እንደ ኸ እናነባለን፣ ወይም ደግሞ ኸ የሚል ድምፅ አለው። ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ኦኬ ከዛ ኤምኢን ሚ ብሎ ማንበብ። ስለዚህ ሙሉ ሲነበብ ኸልፕ ሚ ኸልፕ ሚ አግዘኝ ወይም አግዥኝ ማለት ነው። ኦኬ መልካም። ይህስ ምን ይላል? ኤስ ኤችን እንደ ሾ፣ ደብሊው እንደ ው፣ ከዛ በቀላሉ ሾ ው ሾ። ኦኬ ከዛ ዩና ፒን አፕ በአንድ ላይ ሾ አፕ ሾ አፕ አሳየኝ ወይም አሳየኝ ማለት ነው። እሺ ይህስ ምን ይላል? ፒኤ እንደ ቢናኤ እንደ ባ፣ ሲናኬ እንደ ክ በአንድ ላይ ባ ክ ባክ። ዩና ፒን አፕ ብሎ ማንበብ ሙሉ ሲነበብ ባክ አፕ ማለት ነው፣ አሳየኝ ወይም አሳየኝ ማለት ነው በተመሳሳይ። ኦኬ ሻው አፕ እና ባክ አፕ ተመሳሳይ የሆነ ትርጉም አላቸው ማለት ነው። ኦኬ ይህስ ምን ይላል? ኢኤንዲ ኢንድ ተብሎ ይነበባል። ኢንድ ዩና ፒን አፕ ብለን ማንበብ ሙሉ ሲነበብ ኢንድ አፕ ኢንድ አፕ ጨርስ ወይም ጨርሽ ማለት ነው። እሺ ወደዚህኛው ስንሄድ ቲዩን እንደ ተ፣ አርን እንደ ር፣ ኤንን እንደ ን በአንድ ላይ ተ ር ን ተርን። ከዛ ዩና ፒን አፕ ብሎ ማንበብ ሙሉ ሲነበብ ተርን አፕ ታየ ወይም ታየች ማለት ነው። እሺ ወደዚህኛው ስንሄድ ደብሊው ካር ጋር ስትመጣ ደብሊውን እንተዋታለን ወይም ደግሞ አትነበብም። ስለዚህ ደብሊውን እንተውና አር አይን ራይ ብለን እናነባለን። ቲኢን ት ብለን እናነባለን። በአንድ ላይ ራይ እት ራይት። ኦኬ ከዛ አይናቲን ኢት ብሎ ማንበብ ሙሉ ሲነበብ ራይት ኢት ራይት ኢት ጻፈው ወይም ጻፊው ማለት ነው። መልካም ወደዚህኛው ስንሄድ አርኢን እንደ ሪ፣ ኤ ሳይለንት ነች፣ ዲን እንደ ድ በአንድ ላይ ሪ ድ ሬድ። ከዛ አይናቲን ኢት ብሎ ማንበብ ሙሉ ሲነበብ ሪድ ኢት ሪድ ኢት ማለት አንብበው ወይም አንብቢው ማለት እንችላለን። ኦኬ በእንደዚህ አይነት መንገድ በቀላሉ ማንበብ መጻፍ መልመድ እንችላለን። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሁሌም ሳትሰለቹ መከታተል፣ እንዲሁም ደግሞ ቪዲዮውን ወይም ትምህርቱን ስትከታተሉ ከቻላችሁ ደብተር እስክሪብቶ ይዛችሁ ብትከታተሉ መልካም ነው። ከዚህ ጋር እኔ እየነገርኳችሁ ሲሄድ እናንተ በደብተራችሁ እየጻፋችሁ ፕራክቲስ ብታደርጉ ልምምድ ብታደርጉ በጣም ከፍተኛ ለውጥ ማምጣት ትችላላችሁ ማለት ነው። ስለዚህ ሁሌም አለመሰልቸት ነው። አንድ ቀን ይገባናል በማለት ሁሌም በተስፋ ፕራክቲስ ማድረግ ልምምድ ማድረግ የቻለ ሰው አንድ ቀን ያው መልመዱ አይቀርም ማለት ነው። ስለዚህ የዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲዳረስ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።